የነዋሪዎቿ ቁጥር ከጊዜ ጊዜ እያሻቀበ የመጣው አዲስ አበባ የነዋሪዎቿ የገበያ ማዕከላት ፍላጎትም በዛው ልክ እያደገ መጥቷል። የከተማ አስተዳደሩ ይህንን መሰረት አድርጎ የተለያዩ ምርቶችን ጥራታቸውን በጠበቀ መንገድ በአቅራቢያው በተመጣጣኝ ዋጋ የሚያገኝበት ቦታና አሰራሮችን እየፈጠረ ይገኛል። በመዲናዋ መግቢያና መውጫ በሮች ወደ ስራ እየገቡ የሚገኙ ግዙፍ የገበያ ማዕከላት ከነኚህ መካከል በቀዳሚነት ይጠቀሳሉ። የላፍቶ ቁጥር 2 ሁለገብ የገበያ ማዕከል ከሰሞኑ አምስተኛው ሆኖ በይፋ ተመርቆ አገልግሎት መስጠት መጀመሩ ይታወሳል። ማዕከሉ አትክልትና ፍራፍሬዎችን ከሰብል ምርቶች ጋር አጣምሮ የያዘ ሲሆን ማቀዝቀዣ ክፍሎች፣ መጋዘኖችና የአስተዳደር ስፍራዎች የሚከናወኑባቸው ቢሮዎችን ያካተተ ስለመሆኑ የአዲስ አበባ ከተማ አስተዳደር የዲዛይንና ግንባታ ስራዎች ቢሮ ኃላፊ ኢንጂነር አያልነሽ ሀብተማርያም ይናገራሉ። በ1700 ካሬ ሜትር ላይ ያረፈውና እያንዳንዳቸው 70 ካሬ ሜትር ስፋት ያላቸው 6 ማቀዝቀዣ ክፍሎች መጋዘኖችና ቢሮዎች የተሟሉለት ባለ 3 ወለል የሱፐርማርኬት ህንጻ ተጠቃሽ ነው። እያንዳንዳቸው 40 ካሬ ሜትር ስፋት ያላቸው 144 የተናጥል ሱቆችን የያዙ 9 የጅምላ ማከፋፈያ ብሎኮችም በዚህ ፕሮጀክቶች ከተካተቱት ግንባታዎች ውስጥ የሚጠቀሱ ሲሆን ከነዚህ በተጨማሪ እያንዳንዳቸው በ1500 ካሬ ሜትር ቦታ ላይ ያረፉ 2 የጥራጥሬና የእህል መጋዘኖችም የዚህ ፕሮጀክት አካል የሆኑ ህንጻዎች ናቸው። ማዕከሉ የሚሰጠው አገልግሎት የተሳለጠ ይሆን ዘንድ መሰረተ ልማቶች በበቂ ሁኔታ እንደተሟሉለትም ኃላፊዋ ገልጸዋል። የገበያ ማዕከሉ እንዲሰጥ የታሰበውን ዘመናዊና የተደራጀ አገልግሎት ለማሳለጥ የሚረዱ 2.9 ኪሎ ሜትር የውስጥ ለውስጥ አስፋልት መንገድ ስራ፣ ዘመናዊ የአትክልት ማጠቢያ፣ 150 ኪዩቢክ ሜትር የመጠጥ ውሃ የሚይዝ 4 ጂአርፒ ታንከር፣ 300 ኪዩቢክ ሜትር ለእሳት አደጋ መከላከያ የሚያገለግል ውሃ የሚይዙ ጂአርፒ ማጠራቀሚያ ታንከሮች፣ የጀነሬተርና የፓምፕ ክፍሎች፣ 40 የቆሻሻ ማስወገጃ ገንዳዎች፣ እያንዳንዳቸው 10 ክፍሎች ያሏቸው በድምሩ 9 ክፍሎች የሚይዙ 9 መጸዳጃ ቤቶች እንዲሁም የአረንጓዴ ስፍራዎች ተሟልተውለታል። በአዲስ አበባ መውጫና መግቢያ በሮች እየተገነቡ ለአገልግሎት ክፍት እየሆኑ የሚገኙ የገበያ ማዕከላት የነዋሪውን ፍላጎት ከማሟላት በዘለለ ሸማቾችን ከአምራቾች ጋር በቀጥታ በማገናኘት የገበያ ስርዓቱን አንድ እርምጃ ወደፊት የሚያራምዱ ስለመሆኑ ተገልጿል።